ጤና ይስጥልኝ የዚ ሴክሬት ኢንስቲትዩት ቤተሰቦች በዛሬው የታሪክ ትምህርታችን የ11ኛ ክፍል ሂስትሪ ዩኒት 9 ላይ ቆይታ ይኖረናል። ይህ ዩኒት the age of revolutions from 1789 to 1815 የሚለውን ጊዜ የሚያካትት ነው። እንግዲህ እንደተለመደው ይህ the age of bourgeois revolutions from 1789 to 1815 በአራት ሰብ ዩኒቶች የተከፋፈለ ነው። እነዚህ ሰብ ዩኒቶች the industrial revolution and its political, economic and social effects on Europe የሚለው ነው። በዚህ የኢንዱስትሪ አብዮት በአውሮፓ ውስጥ ያስከተለውን ፖለቲካዊ፣ ኢኮኖሚያዊና ማህበረሰባዊ የሆነ ውጤቱን የምንፈትሽበት ይሆናል። በ9.2 the American War of Independence የሚል ሲሆን ሶስተኛው the French Revolution የሚልና የመጨረሻው the period of ናፖሊዮን ቦናፓርት የሚለው እና በእነዚህ አራት ሰብ ዩኒቶች ውስጥ የተካተቱ የተለያዩ ኢሾችን እናገራለን። እንደተለመደ ሁሉ የዚህ ዩኒት የትምህርት ግብ መጀመሪያ ይህንን ዩኒት ካጠናቃችሁ በኋላ ተማሪዎች appreciate the major achievements of the industrial revolution ይረዳሉ። ወይም ደግሞ ለናገር የኢንዱስትሪያል ሪቮሉሽን ዋና ዋና ውጤቶችን appreciate ወይም ደግሞ እንዲያደንቁ ይጠበቃል። ሌላው የሁለተኛው የትምህርት ግብ explain the philosophical roots of the American and French Revolution የአሜሪካና የፈረንሳይ አብዮቶች የፍልስፍና መሰረቱ። ምክንያቱም የተለያዩ ፍልስፍናዎች ወይም ደግሞ the Enlightenment ብለን የምንጠራቸው በኢንላይትመንት ዘመን ውስጥ የተካሄዱ ትልልቅ የኢንተሌክቹዋል ሪቮሉሽን ስለዚህ ለአሜሪካን ሪቮሉሽን እና ለፍሬንች ሪቮሉሽን የነበራቸውን አስተዋጽኦ ኤክስፕሌን የምናደርግበት ነው። ሌላው at the end of the lesson students will be able to sketch the cartoons that display the dominating role of the Austrian prince Metternich played during the Congress of ስለ ኮንግረስ ኦፍ ቪየና በኮንግረስ ኦፍ ቪየና ውስጥ ታላላቅ መሪዎች የነበራቸውን ተጽዕኖ የሚረዱበት ነው። መጨረሻው compare and contrast the characteristic feature of the American and the French Revolution comparative analysis የምንሰራበት ነው። የአሜሪካንና የፍሬንች ሪቮሉሽን የሚመሳሰሉበትና የሚለያዩበትን ነገር ለመፈተሽ የሚያስችል ትምህርት ነው ማለት ነው። ይህን ሌሰን ከጨረስን በኋላ ይህን ዩኒት ከጨረስን በኋላ እነዚህ ነገሮች በአግባቡ መጨበጣችንን እንፈትሻለን። በኢንትሮዳክሽን እንግዲህ ይሄ ዩኒት 9 የያዛቸው ዋና ዋና ነጥቦች ምንድን ናቸው የሚለውን በወፍ በረር ስንቃኝ የመጀመሪያው exploration of two significant types of revolution ሁለት ታላላቅ አይነት አብዮቶችን የሚዳስስ ዩኒት ነው። እነዚህ ሁለት ታላላቅ ባህሪያቸው የተለያየ ሪቮሉሽኖች ምንድን ናቸው ብለን ስንጠይቅ የመጀመሪያው የኢንዱስትሪ አብዮት ነው ወይም ደግሞ ኢንዱስትሪያል ሪቮሉሽን የምንለው ሲሆን ቀጥሎ ደግሞ የምንመለከተው ፖለቲካል ሪቮሉሽንስ ነው። ሁለት ፖለቲካዊ አብዮቶችን የምንማርበት ዩኒት ነው። እነዚህ ሁለት ፖለቲካል አብዮቶች ምንድናቸው? የአሜሪካ ሪቮሉሽን እና የፈረንሳይ ሪቮሉሽን። ስለዚህ በአጠቃላይ ስለ ሶስት ሪቮሉሽኖች ነው የምናገረው። የመጀመሪያው የኢንዱስትሪ አብዮት ነው በባህሪው የተለው። ሁለተኞቹ ግን ፖለቲካ አብዮቶች ናቸው። ትልቅ ለውጥ በዓለም ላይ በፖለቲካው ረገድ ትልቅ ለውጥ ያመጡ አብዮቶች ናቸው። እነሱም አሜሪካን ሪቮሉሽን እና ፍሬንች ሪቮሉሽን ነው። ስለዚህ ዩኒቱ በዋነኛነት እነዚህ ነጥቦች ላይ የሚያጠነጥን ነው። እስቲ ስለ ኢንዱስትሪያል ሪቮሉሽን ስንናገር ጫፍጫፉን ለመናገር ያህል እንደምታውቁት የኢንዱስትሪ አብዮት የፈነዳው እንግሊዝ ውስጥ ነው። ከዛ በኋላ ወደ ተቀሩት የአውሮፓ ሀገሮች እና ወደ አሜሪካ ተስፋፍቷል። ትልልቅ ለውጦች አስከትሏል። እነዚህ ለውጦች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ለውጦችን አስከትሏል። ኢኮኖሚክ፣ ሶሻል ኤንድ ቴክኖሎጂካል ቼንጆችም የዚህ አካል ናቸው። ኢኮኖሚው ተለውጧል። ማህበራዊ እንዲሁም ቴክኖሎጂካል ለውጦች ለዚህ ለኢንዱስትሪ አብዮት መሰረቶች ናቸው። ሴንትራል ኢምፖርታንሱ ምንድን ነው ስንል ቼንጅ ዛት ኢኔብል ዘ ኢንዱስትሪያል ሪቮሉሽን። በዚህ ውስጥ እንደገና ምን እንቃኛለን? ዝም ብለን በቀጥታ ስለ ኢንዱስትሪ አብዮት አይደለም። ኢንዱስትሪ አብዮት እንዲከሰት ያስቻሉ ሁኔታዎች ምን ነበሩ? ምንድናቸው? ለምንስ እዛ ኢንዱስትሪ አብዮት የተከሰተበት ሀገር እንግሊዝ ውስጥ ተከሰቱ? ለምን ሌላ ቦታ አልተከሰቱ የሚለውን ነገር እንፈትሻለን። ፌቨራብል ኮንዲሽንስ ምንድን ናቸው? ሌላ ቦታ ያልነበሩ እንግሊዝ ውስጥ ግን የነበሩ ይህንን የኢንዱስትሪ አብዮት እንግሊዝ ውስጥ እንዲፈነዳ ያደረጉ ሁኔታዎችን እንመለከታለን። በዚህ ውስጥም ስለ ናቹራል ሪሶርስ እናነሳለን፣ ስለ ፖለቲካል ስታቢሊቲ እና ስለ ኢኖቬሽንስ አንስተን እናገራለን። ሌላው ሶሺዮ ኢኮኖሚክ ኤንድ ፖለቲካል አውትካምስ የዚህ የኢንዱስትሪ አብዮት ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ተጽዕኖች ያስከተላቸው ውጤቶችን እንፈትሻለን።
ሶሳይቲ ላይ የሚለውጥ አለ። በዚህ ውስጥ ትራንስፎርሜሽን ኦፍ ሮልስ ኤንድ ስታተስ ኦፍ ውመን ስለ ሴቶች ሮል የሴቶች ሚና ላይ ያመጣውን ለውጥ እንረዳለን። ኢኮኖሚክ ቼንጅስ እናያለን። አግሬሪያን ኢኮኖሚ እንዴት ወደ ኢንዱስትሪያል ኢኮኖሚ ሀገሮች እንደተለወጡም የምንቃኝበት ይሆናል። ቀጥሎ ፖለቲካል ሪቮሉሽንስ። ይሄ እንግዲህ ስለ ኢንዱስትሪ አብዮት ስናገር ስለ ኢንዱስትሪ አብዮት በእነዚህ ኤሪያዎች ሁሉ ያሉት ሁኔታ እንዳስታለን። ስለ ፖለቲካል ሪቮሉሽን ስናገር ቤዚካሊ በዚህ ኮንቴክስት ምን እያለ ነው? ስለ አሜሪካን ሪቮሉሽን እና ስለ ፈረንሳይ አብዮት እየተናገር ነው። በዚህ ውስጥ ምን እንቃኛለን? ስለ ኮዝ ኮርስስ ኤንድ ኮንስኮንስስ ኦፍ ሪቮሉሽንስ። ለአብዮቶቹ መንስኤ ምንድን ነው? ኮርስ የምንለው ደግሞ ሂደቱ ምን ይመስላል? መጨረሻ ኮንስኮንስ፣ ሶስት ሲዎችን እንመለከት። ኮዙ ምንድን ነው? ሁለቱም የአሜሪካ ሪቮሉሽን ኮዙ ምንድን ነው? ኮርሱ ሂደቱ ምን ይመስል ነበረ? ያስከተለው ውጤት ምን ነበረ? ፍሬንች ሪቮሉሽን ኮዙ ምንድን ነው? አንድ ኮዝ አለ፣ ብዙ ኮዞች ናቸው ያሉት። ኮርሱ ሂደቱ ምን ይመስላል? ውጤቱ ምን ነበረ? ናፖሊዮን ቦናፓርቲ አመጣጡ ምን ነበር? የመጣበት ምክንያት፣ የሄደበት ኮርስ እና መጨረሻ ያስከተለው የእሱ አገዛዝ ያስከተለውን ውጤቶች የምንቃኝበት ይሆናል። በዚህ ቶፒክስ በዚህ በናፖሊዮን ቦናፓርቲ ጊዜ የመጡ ትልልቅ ለውጦች ምንድን ናቸው? ምን አይነት ሪፎርሞች ኢንትሮዲውስ ተደረጉ? ምን አይነት ጦርነቶች ተካሄዱ? ፖዚቲቭ አቺቭመንትስ፣ ኔጌቲቭ አቺቭመንትስ፣ አዎንታዊ በሆነ ሁኔታ፣ አሉታዊ በሆነ ሁኔታ የናፖሊዮን ወይ ናፖሊዮኒክ ኢራ እንለዋለን። የናፖሊዮኒክ ዘመን ናፖሊዮን አውሮፓን በተቆጣጠረበት ዘመን የመጡ ፖዚቲቭ ቼንጆችም አሉ፣ ኔጌቲቭ ኮንስኩዌንሶችም ነበሩ። እነሱም እንቃኛለን። መጨረሻ ላይ የምንመለከተው ስለ ኮንግረስ ኦፍ ቪየና ናፖሊዮኒክ ፒሪየድ የናፖሊዮን መሸነፍን ተከትሎ የተካሄደ ታላቅ ኮንግረስ ነው። ይሄ ኮንግረስ ኦፍ ቪየና ይባላል። ሜን ኢሹስ ዋና ዋና የተነሱ ኢሹዎች ምንድን ነበሩ? ምን ኢሹዎች ሴትል ተደረጉ? ሌጂቲማሲ፣ ባላንስ ኦፍ ፓወር ኤንድ ኮምፐንሴሽን የመሳሰሉ ነገሮችን እንመለከታለን። ይህ እንግዲህ በአጠቃላይ ስለ ዩኒቱ ያደረግነው የምንዳሰው ሁኔታ በወፍ በረር የሚያስቀኝ ሲሆን አሁን በቀጥታ ስለ 9.1 ኢንዱስትሪያል ሪቮሉሽን ወደሚለው ርዕሳችን እንገባለን። የኢንዱስትሪ አብዮት ዓለማችን ላይ ከተከሰቱት ስር ነቀል አብዮቶች አንዱ ነው። እንግዲህ መጀመሪያ የኢንዱስትሪ አብዮት ምንድን ነው የሚለውን ቀለል ባለ ሁኔታ ለመረዳት እንሞክራለን። ኢንዱስትሪ አብዮት ኦቨርቪው ዲፊኒሽን ኦፍ ዘ ኢንዱስትሪያል ሪቮሉሽን። እንግዲህ ቤዚካሊ የኢንዱስትሪ አብዮት ማለት ሲግኒፊካንት ኢንክሪዝ ኢን ማሽን ሜድ ፕሮዳክትስ ነው። በማሽን የሚመረቱ ምርቶች እጅግ በከፍተኛ ሁኔታ መጨመር። በፊት በማሽን ሳይሆን በሰው ጉልበት ነበር የሚመረቱት፣ በሃውስሆልድ ሌቭል ነበር የሚመረቱት። ያንን ተክቶ አሁን ምርቶች በማሽን ሊመረቱ ጀመር። ማለት ኢንዱስትሪያል ሪቮሉሽን ማለት ይሄ ሲግኒፊካንት ኢንክሪዝ ኢን ዘ ፕሮዳክሽን ኦፍ ጉድስ ዩዚንግ ማሽንስ ኢንአኒሜት ፓወር። አኒሜት ፓወር ሳይሆን በሰው ጉልበት በእንስሳ ጉልበት ምናምን የሚሰራ ሳይሆን ኢንአኒሜት ህይወት በሌለው ማሽንን በመጠቀም ምርቶችን እጅግ በከፍተኛ መጠን ማምረት ማለት ነው። ዛትስ ዋት ኢንዱስትሪያል ሪቮሉሽን ኢዝ። ባጭሩ ኢንዱስትሪያል ሪቮሉሽን ማለት ወርክ ደን ባይ ማሽን ማለት ነው። ምርቶች የሚመረቱት በማሽን በመጠቀም እጅግ ከፍተኛ የሆነ ምርት ማምረት ማለት ነው። ስለዚህ ሲግኒፊካንት ኢንክሪዝ ኢን ማሽን ሜድ ፕሮዳክትስ። ፕሮዳክት ማምረት በፊትም ያለ ነው። ነገር ግን ሃውስሆልድ ሌቭል ነበር የሚመረቱት፣ የሰው ጉልበትን በመጠቀም ነበር። አሁን ግን ፕሮዳክቶቹ የሚመረቱት በማሽን በመሆኑም እጅግ ከፍተኛ የሆነ ምርት የሚመረትበት ዛት አንዱ ኢንዱስትሪያል ሪቮሉሽን። ሌላኛው ኢንዱስትሪያል ሪቮሉሽን መገለጫው ደግሞ ወርክ ደን አት ሆም was completely transformed to work done in the ፋክተሪ ሴቲንግ ውስጥ ድሮ በየቤቱ በየአርቲዚያኑ ቤት ውስጥ ይመረቱ የነበሩ ምርት አርቶ አሁን ምርቱ የሚካሄደው በአዲስ መልኩ በተደራጀ የማምረቻ ቦታ ነው። እሱ ምን ተብሎ ይጠራል? ፋክተሪ ወይም ደግሞ ፋብሪካ ብሎ። ስለዚህ እነዚህ ሁለቱ የኢንዱስትሪ አብዮት መገለጫዎች ናቸው። ስለዚህ ቀለል አድርገን ዲፋይን ስናደርገው ምንድነው? ሲግኒፊካንት ኢንክሪዝ ኢን ማሽን ሜድ ፕሮዳክትስ፣ በማሽን የሚመረቱ ምርቶች ማለት ነው ኢንዱስትሪ አብዮት። እንግዲህ የኢንዱስትሪ አብዮት የጀመረው ኢንግላንድ ውስጥ ነው፣ እንግሊዝ ውስጥ ነው። በመሆኑ እንግሊዝ ዘ ወርክሾፕ ኦፍ ዘ ወርልድ ተብላ ትጠራለች። የጀመረበት ጊዜ ደግሞ ሚድ 18 ሴንቸሪ ነው፣ መካከለኛው 18ኛው ክፍለ ዘመን ላይ ነው። እዛም ጊዜ ጀምሮ ነው እንግዲህ የኢንዱስትሪ አብዮት እንግሊዝ ጀምሮ እዛ ቀስ እያለ ወደ አውሮፓ ወደ አሜሪካ እያለ ሊስፋፋና ተጽዕኖም ከፍተኛ ሊሆን ይችላል። ስለዚህ ባጭሩ ይህንን ይመስላል ዲፊኒሽኑ። ሌላው ትራንዚሽን shift from hand woven textile to machine production። በእጅ ይመረት የነበረ በሃውስሆልድ ሌቭል አምራቹ ሰው የራሱን ጉልበትና የቤተሰቡን ጉልበት በመጠቀም እዛው ቤቱ አካባቢ ያመርተው የነበረው ምርት አሁን ግን በማሽን ይመረት ጀመረ። አሁን ግን ሰውየው አምራቹና ቤተሰቡ ጉልበቱን ተጠቅሞ ሳይሆን የሚያመርተው ፋክተሪ ሌቭል በሺዎች የሚቆጠሩ ሰራተኞች በፋክተሪ ውስጥ
ረጅም ሰዓት የሚያመርቱበት ሁኔታ የኢንዱስትሪ አብዮት እንለዋለን። ስለዚህ ትራንዚሽን ነው። አንዱ ወቨን በእጅ ይመረት የነበረ በሃውስሆልድ ሌቭል ይሰራ የነበረ አሁን ወደ ፋክተሪ ሌቭል ያደገበት የምርት አይነት ነው። ስፕሬድ ኦፍ ኢንዱስትሪያል ሪቮሉሽን እንግዲህ እንዳልነው የኢንዱስትሪ አብዮት እንግሊዝ ውስጥ ቢጀመርም ቀስ በቀስ ወደ አውሮፓና ሰሜን አሜሪካ ተስፋፍቷል። ትራንስፎርምድ ኢንዱስትሪስ እንግዲህ የኢንዱስትሪ አብዮት መጀመሪያ የተከሰተው በምን ዘርፍ ነው ብለን መጠየቅ ይኖራል። ኢንዱስትሪ አብዮት የመጀመሪያው አብዮቱ የተከሰተበት የኢንዱስትሪ ዘርፍ ቴክስታይል ኢንዱስትሪ። እንግዲህ ሰው ልጅ ሁሉም ልብስ ያስፈልገዋል። ስለዚህ በፊት አንድ ልብስ ለማምረት ይፈጅ የነበረው ረጅም ጊዜ ነበረ፣ በመሆኑ ውድ ነበረ። በኋላ ግን እድሜ ለኢንዱስትሪ አብዮት በከፍተኛ ብዛት ልብስ ማምረት በመጀመሩ የአገር ውስጥ ፍጆታ አልፎ ወደ ውጭ ለመላክ ያስቻለ ማለት ነው። ስለዚህ መጀመሪያ ይህ የኢንዱስትሪ አብዮት ተከስቶ የነበረው ቴክስታይል ላይ ነው። ቴክስታይል ወይም ጨርቃጨርቅ ላይ ነው። ቀጥሎ አይረን ኢንዱስትሪው ላይ፣ ሜካኒካል ኢንጂነሪንግ ላይ፣ ኬሚካል ማኑፋክቸሪንግ፣ ትራንስፖርቴሽን ላይ እያለ ሌሎቹን ሁሉ የኢንዱስትሪ ዘርፎች የዳሰሰ ነው። መጀመሪያ ግን አንድ ብሎ የተጀመረው ኢት ዋዝ ኦን ዘ ቴክስታይል ኢንዱስትሪ። ስለ ቴክስታይል የጨርቃጨርቅ ዘርፉ ላይ ኢንዱስትሪ አብዮቱ የተካሄደው። እንግዲህ ስለ ኢንዱስትሪ አብዮት ስንናገር ኢንዱስትሪ አብዮት ዝም ብሎ ኦል ኦፍ ሰደን የተከሰተ አይደለም። ሌሎች የብዙ ክስተቶች ጥርቅ ውጤት ነው ኢንዱስትሪ አብዮትን ያስገኛል። ስለዚህ ለኢንዱስትሪ አብዮት መከሰት ወይ ለኢንዱስትሪ አብዮት እውን መሆን አስተዋጽኦ ካደረጉ ሁኔታዎች አንዱ ከኢንዱስትሪ አብዮት በፊት ተከስቶ የነበረው አግሪካልቸራል ሪቮሉሽን ነው። ወይም ደግሞ ግብርና ላይ የተከናወነው ሪቮሉሽን ለኢንዱስትሪ አብዮት መሰረት ወይም ደግሞ ጥሩ የሆነ መደላድል ፈጥሮ ነበር። ስለ አግሪካልቸራል ሪቮሉሽን መነጋገር ያስፈልጋል። አግሪካልቸራል ሪቮሉሽን ፕሪከርሰር ቱ ኢንዱስትሪያላይዜሽን ነው። ፕሪከርሰር ማለት ከኢንዱስትሪያላይዜሽን በፊት የነበረ ነው። ከኢንዱስትሪያላይዜሽን በፊት አግሪካልቸራል ሪቮሉሽን ተከስቶ ነበር። የአግሪካልቸራል ሪቮሉሽን ለኢንዱስትሪ ሪቮሉሽን ለኢንዱስትሪ አብዮት መሰረት ሆኖ ኢንዱስትሪ አብዮት እንዲሳካ አስቻይ ሁኔታ ፈጥሮ ነበር። ኢኔብሊንግ ኢንቫይሮንመንት ፈጥሮ ነበር። ስለዚህ ኢት ዋዝ አ ፕሪከርሰር ቱ ኢንዱስትሪያላይዜሽን። ከኢንዱስትሪያላይዜሽን ቀደም ብሎ የተከሰተ ነው አግሪካልቸራል ሪቮሉሽን። ምን ተከሰተ በዚህ በአግሪካልቸራል ሪቮሉሽን? መጀመሪያ አግሪካልቸራል ሪቮሉሽን የተከሰተው ኤርሊ 18 ሴንቸሪ ጀምሮ ነው። ከመጀመሪያዎቹ 18ኛው ክፍለ ዘመን ጀምሮ አግሪካልቸራል ሪቮሉሽን እውን ሆኗል ወይም ደግሞ ተግባራዊ ሆኗል። ይህም በመሆኑ ብዙ ለውጦች በአግሪካልቸር ኤሪያው ላይ ሊከሰቱ ችለዋል። ቼንጅስ ኢን ፋርሚንግ ሜተድ፣ በእርሻ አስተራረስ ዘዴው ላይ ከፍተኛ የሆነ ለውጥ መጣ። ከፍተኛ የሆነ ለውጥ የእርሻ አዳዲስ የእርሻ አስተራረስ ዘዴዎች ምርታማ የሚያደርጉ አዳዲስ ሜተድስ ተግባራዊ ሆኑ። በዚህ የተነሳ ምርት እየሰፋ ሲሄድ፣ ላንድ ኦነርስ ሀብታቸው እየጨመረ ሲሄድ ተጨማሪ መሬት መያዝ ስላስፈለጋቸው ብዙ መሬት ሰፋፊ መሬቶችን መግዛት ጀመሩ። ከትናንሽ የአካባቢው ገበሬዎች ትልልቅ መሬቶችን በመግዛት ሰፋፊ የእርሻ መሬቶችን በመግዛት ይህንን አግሪካልቸራል ሪቮሉሽን ተግባራዊ ማድረግ ጀመሩ። በዚህም የተነሳ ከፍተኛ የሆነ የአግሪካልቸራል የተትረፈረፈ ምርት ማምረት ተቻለ። አግሪካልቸራል ሪቮሉሽን ላይ ከተከሰቱት ትላልቅ ለውጦች አንዱ ኢንክሎዥር ሙቭመንት ይባላል። ኢንክሎዥር ሙቭመንት ምን ማለት ነው? ኢንክሎዥር ሙቭመንት ማለት እነዚህ ሀብታም የመሬት ባላባቶች ሰፋፊ መሬቶችን ከገዙ በኋላ እነዛን መሬቶች ያጠዋቸው ነበር። ኢንክሎዝ ማለት ማጠር ማለት በአጥር ያጥሩና እዛ ውስጥ ትልልቅ ለውጦችን ማድረግ ጀመሩ። ላንድ ኦነርስ ኢንክሎዝድ ፊልድስ ዊዝ ፌንስስ በአጥር ያጥሯቸዋል። ለዚህ ነው ኢንክሎዥር ይባላል። ኢንክሎዥር ማጠር፣ የታጠረ። ይሄ ምን አስከተለ? ኢኔብልድ ላርጅ ስኬል ፋርሚንግ ኤንድ ኢምፕሩቭድ ሜተድስ። እነዚህን የተሻሻሉ ሜተዶችን እንግዲህ በዚህ ሰፋፊ የእርሻ ቦታዎች ላይ ተግባራዊ ማድረግ ተጀመረ። ሌላው በዚህ በአግሪካልቸራል ሪቮሉሽን ምንድን ነው የተከሰተው ስንል አዳዲስ የአስተራረስ ሜተድስ ዘዴዎች ተግባራዊ ሆኗል። ከነዚህ ውስጥ አንዳንዶቹ ሳይንቲፊክ ሜተዶችን ተግባራዊ ማድረግ ጀመሩ። በፊት ዘር በሚዘራበት ወቅት ብዙ ብክነት ይከሰት ነበር። ብዙ ዘር ሲዘራ እንግዲህ በመበተን ነው እንደምናውቀው። ይህም በመሆኑ ብዙ የምርት ብክነት ይከሰት ነበር። ስለዚህ ይህንን የሚቀነስበትና ምርታማ የሚሆንበት አዳዲስ ፈጠራዎች ተግባራዊ ይደረጉ ጀመር። ከነዚህ ውስጥ አንዱ ሲድ ድሪል የሚባለው ሲድ ድሪል። ይሄ እኛ አሁን ምንድነው በመስመር መዝራት የምንለው አይነት ነገር ነው። ምንም የሚበተን ነገር የለም። ዘሮቹ በስነስርዓቱ በመስመር የሚዘሩበት ነው። ሲድ ድሪል 1701 አካባቢ የተጀመረ ሳይንሳዊ የግብርና ዘዴ ነው። ስለዚህ ይህ ምንን ቀነሰ?
በተለመደው አግባብ ይዘራ የነበረውን ዝርያ የሚባክነውን በመቀነስ ለምርታማነት አስተዋጽኦ አድርጓል። allowed for precise sowing of seeds ምን ፈጠረ? ፕሪሳይስ ሲሆን አንድም የምትባክን ነገር እንዳትኖር በመስመር ይዘራል። ያ የተዘራው ሁሉ እንዲበቅል ይሆናል ማለት ነው። ይሄ የምናስከተለ የምርት መጨመር ብክነትን በማስቀረት ይባክን የነበረውን በመቆጠብ ምርት እንዲበዛ አስችሏል። ሌላኛው ሳይንቲፊክ ኢንትሮዲውስ የተደረገ የግብርና ዘዴ ክሮፕ ሮቴሽን ይባላል። ክሮፕ ሮቴሽን የሚባለውን እንዲሁ ተግባራዊ መደረግ ጀመረ። ይሄ ማለት ምንድነው? እየቀያየሩ ማረስ ማለት ነው። አሁን በዚህ ዓመት ስንዴ ተዘርቶ እንደሆነ በሚቀጥለው ሌላ በመዝራት ክሮፕ ሮቴሽን የሚባለውን እውን ማድረግ ነው። አፈራርቆ መዝራት ማለት የአፈሩን ፈርቲሊቲ ይጨምረዋል። አግሪካልቸራል አድቫንስመንት ኢንትሮዲውስ ክሮፕ ሮቴሽን አዝ ኤ ኪ ሜተድ ኢንትሮዲውስ ተደረገ። ዚስ ኢምፕሩቭድ ፉድ ሰፕላይ። እንግዲህ እነዚህ ሁሉ ተጨማምረው የአግሪካልቸራል ሪቮሉሽን ትልቁ ውጤት ምንድነው? የምግብ ምርት መትረፍረፍ። ፉድ ሰፕላይ በከፍተኛ ሁኔታ ጨመረ። ይሄ ደግሞ ሊቪንግ ኮንዲሽን የኑሮ ሁኔታ እንዲሻሻል አስተዋጽኦ አደረገ። ጎን ለጎን አዳዲስ የእንስሳት የብሪዲንግ ዘዴ የማራባት ዘዴም እንደዚሁ ከእርሻው ጎን ለጎን ተከናወነ። እነዚህ ሁሉ ተደማምረው የምርታማነትን የምግብ እህል በበቂ ሁኔታ እንዲኖር አስቻለ። ይሄ ምን አስከተለ? የምግብ እህል በከፍተኛ ሁኔታ ማምረት መቻሉ ምን አስከተለ? የህዝብ ቁጥር መጨመር አስከተለ። ፖፑሌሽን ግሮዝ የዚህ ውጤት ነው። ከፍተኛ የሆነ የህዝብ ቁጥር መጨመር። ምክንያቱም የሚበላው ምግብ ችግር የለም። በመሆኑ በተለያየ ምክንያት የነበረው የህዝብ ቁጥር መቀነስ ሊቀንስ ቻለ። ስለዚህ ፖፑሌሽን ግሮዝ ኢፌክትስ ኦፍ አግሪካልቸራል ቼንጅ። ስለዚህ አግሪካልቸራል ሪቮሉሽኑ ውጤት ማስከተል ጀመረ። ይሄ ከዚህ ከውጤቶቹ አንዱ የህዝብ ቁጥር መጨመር ነው። ኢንክሪዝ ፉድ ሰፕላይ ሌድ ቱ ፖፑሌሽን ግሮዝ። ምግብ እንደ ልብ መሆኑ የህዝብ ቁጥር ጨመረ። ይሄ ደግሞ ምን አስከተለ? እርስ በርስ ተደጋጋፊ ነው። የህዝብ ቁጥር ሲጨምር ደግሞ ለምግብና ለተለያዩ ጉድስ ለተለያዩ ሸቀጦች ያለው ፍላጎት ደግሞ ጨመረ። ህዝቡ ቁጥሩ ጨመረ ማለት ተጨማሪ ምግብ ያስፈልጋል፣ ተጨማሪ ልብስ ያስፈልጋል፣ ተጨማሪ ሌሎች ነገሮች ያስፈልጋል። እነዚህ ሁሉ ነገሮች ደግሞ ለኢንዱስትሪ አብዮቱ ዋና ማርኬቶች ናቸው። ስለዚህ የአግሪካልቸራል ኢምፕሩቭመንት መሻሻል፣ የህዝብ ቁጥር ጨመረ። የህዝብ ቁጥር መጨመር ደግሞ የምግብና ሌሎች ሸቀጦች ፍላጎት እንዲጨምር አደረገ። ታዲያ ይሄ አግሪካልቸራል ሪቮሉሽን ከኢንዱስትሪ አብዮት ጋር ምን አገናኘው ብለን ስንጠይቅ ይሄ ምን አስገኘ? ትራንዚሽን ቱ ፋክተሪ ወርክ። የህዝብ ቁጥር ጨመረ ማለት በፋክተሪ ውስጥ ተቀጥረው የሚሰሩ ወዛደሮች ቁጥር በከፍተኛ ሁኔታ ጨመረ ማለት ነው። ማንፓወር ችግር የለም። ገበሬዎች መሬታቸውን ለላንድ ኦነሩ እየሸጡ ስራ ፍለጋ ወይ ቴናንት ይሆናሉ። ሁለት አማራጭ ነው ያላቸው። ወይ ጭሰኛ ሆነው እዛ ባላባቱ መሬት ላይ በጭሰኝነት ይገፋሉ፣ ካልሆነ ደግሞ ትተው ወደ ከተማ ስራ ፍለጋ ይፈልሳሉ። ይሄ ፈልሶ ወደ ከተማ የሚመጣው ለኢንዱስትሪ አብዮቱ ከፍተኛ ማንፓወር ሆነ ማለት ነው። በፋብሪካ ውስጥ ተቀጥሮ እንዲሰራ ሆነ ማለት ነው። ስለዚህ ይሄ ትራንዚሽን ቱ ፋክተሪ ወርክ ኢምፓክት ኦን ፋርመርስ፣ ፋርመሮቹ ላይ ምን አስከተለ? አግሪካልቸራል ሪቮሉሽን ብለን ስንጠይቅ የአግሪካልቸራል ሪቮሉሽን አንዱ ውጤት ምንድነው? ሜኒ ስሞል ፋርመርስ ቢኬም ቴናንትስ። ጭሰኛውን የገበሬው ወይ ቴናንት ሆነዋል፣ ጭሰኛ ሆነው ይሰራሉ፣ አለበለዚያ ደግሞ ወደ ከተማ ይሰደዳሉ። አማራጭ ስራ ፍለጋ ወደ ከተማ ይሰደዳሉ። ይሄ ምን ማለት ነው? ሺፍት ቱወርድስ ፋክተሪ ወርክ አዝ ኒው ላይቭሊሁድ። ፋክተሪው አዲስ የተከፈቱት የኢንዱስትሪ ፋብሪካዎች ለነዚህ ከገጠር ፈልሰው ለሚመጡ ስራ ፈላጊዎች ማረፊያ ቦታ ሆኑ ማለት ነው። ስለዚህ በከፍተኛ ሁኔታ ማንፓወር ለነዚህ ለኢንዱስትሪዎች የሚያስፈልገው ማንፓወር በዚህ ምክንያት ገበሬው መሬቱ ሸጦ ስለመጣ ብዙ አዳዲስ ኢምፕሩቭመንት ስለተካሄዱ ብዙ የሰው ጉልበት አግሪካልቸሩ ላይ አያስፈልግም። አግሪካልቸሩ ላይ ብዙ የሰው ጉልበት ስላላስፈለገ ስራ ሲፈታ ያለው አማራጭ ምንድነው? ስራ ፍለጋ ወደ ከተማ መፍለስ ነው። ስለዚህ ይሄ ደግሞ ለኢንዱስትሪ አብዮት ዋነኛ የሰው ኃይል ግብአት ሆኖ እንዲያገለግል አስችሎታል። እንግዲህ እነዚህ ተያያዥ አግሪካልቸራል ሪቮሉሽኑ እንዴት ለኢንዱስትሪ ሪቮሉሽኑ መሰረት እንደሆነ አየ። ለዛ ሁሉ ከፍተኛ የሆነ የምግብ ምርት አግሪካልቸራል ሪቮሉሽኑ አመረተ ማለት ኢንዱስትሪው ላይ ተቀጥሮ ለሚሰራው ለዛ ሁሉ ሰራተኛ የሚበላ ምግብ ችግር አይኖርም ማለት ነው። አፎርዴብል ሆነ ማለት ነው። የግብርና ምርቱ መጠኑ ጨመረ ማለት ምን ማለት ነው? በፊት ውድ የነበረው የምግብ ሰብል የምግብ እህል ውድ የነበረው አሁን በከፍተኛ መጠን ስለጨመረ ሰራተኛው ወዛደሩ በርካሽ ምግብ ማግኘት ይችላል ማለት ነው። ከምግቡ የተረፈውን ገንዘብ ደግሞ ልብሱን ሊገዛና ለሌሎች አስፈላጊ ለሆኑ ግብአቶች ማዋል ይችላል ማለት ነው። ትልቁ ነገር ግን ለዛ ሁሉ የኢንዱስትሪያል ወርከር የምግብ ችግር እንዳይኖር
መሰረቱ የአግሪካልቸራል ሪቮሉሽን መከሰቱ ከፍተኛ የሆነ የምግብ ምርት እንዲኖር አስቻለ። ስለዚህ ያ ሁሉ በፋብሪካ ላይ የተሰማራው ሰራተኛ የሚበላው ምግብ አይቸገርም፣ ምክንያቱም የተትረፈረፈ የአግሪካልቸራል ምርት በመኖሩ። ከዚህ በፊት እንዳልነው የኢንዱስትሪ አብዮት መጀመሪያ የተከሰተው እንግሊዝ ነው ብለናል። ለምን እንግሊዝ ውስጥ ሆነ፣ ለምን ሌላ ቦታ አልሆነም የሚለውን ስንመለከት አንደኛው የመጀመሪያው ላርጅ ፖፑሌሽን ኦፍ ወርከርስ ነው። ከፍተኛ ቁጥር ያለው የሰራተኛ ቁጥር መኖር። ቅድም እንዳልነው አግሪካልቸራል ሪቮሉሽን ለዚህ ከፍተኛ የሆነ ለኢንዱስትሪያል ወርከርነት በሌበረርነት የሚያገለግል የሰው ኃይል በማመንጨት ረገድ የአግሪካልቸራል ሪቮሉሽን የበኩሉን አስተዋጽኦ አድርጓል። ምክንያቱም ብዙ ገበሬዎች ከገጠር ወደ ከተማ እንዲፈልሱ አድርጓልና። ሁለተኛው ኤክስቴንሲቭ ናቹራል ሪሶርስ ነው። እንግሊዝ ለኢንዱስትሪ አብዮት መፈንዳት ወሳኝ የሆኑ አስቻይ የሆኑ ሁኔታዎች ያለባት ሀገር ነበረች። ይሄ ምንድነው? ናቹራል ሪሶርስ ለዚህ አብዮት መሳካት ዋነኛ መሰረት የሆኑት አስፈላጊ የተፈጥሮ ሀብቶችን የታደለች አገር በመሆኗ እናያቸዋለን በዝርዝር። እስቲ ናቹራል ሪሶርስ ፎር ኢንዱስትሪያላይዜሽን ለኢንዱስትሪ አብዮት የሚያስፈልጉ የተፈጥሮ ሀብቶች በብዛት እንግሊዝ ውስጥ ተከማይቶ መገኘት ነው። የራሷ የእንግሊዝ ተፈጥሮ አቀማመጧ በራሱ ለኢንዱስትሪ አብዮቱ አመቺ ሁኔታ ፈጥሯል። የነበሯት ባለሀብቶች ለኢኖቬሽን ለፈጠራ የነበራቸው አመለካከት እነዚህ ሁሉ ተደማምረው ነው የኢንዱስትሪ አብዮት እንግሊዝ ውስጥ እንዲፈነዳ ምክንያት ይሆናል። ኢሴንሻል ሪሶርስ ምንድን ነበር? የመጀመሪያው ዋተር ፓወር ኤንድ ኮል ፎር ፊውሊንግ ማሽንስ። ማሽኖቹ ይንቀሳቀሱ የነበሩት በውሃ ኃይልና በድንጋይ ከሰል ወይም ደግሞ ኮል። ወተርና ኮል ለማሽኖቹ ወሳኝ ነገሮች ናቸው። ምክንያቱም ማሽኖቹ ይንቀሳቀሱ የነበሩ መጀመሪያ በውሃ በወተር ፓወር ነው፣ ቀጥሎ ደግሞ በኮል በድንጋይ ከሰል። እንግሊዝ ደግሞ የምትታወቀው በከፍተኛ የድንጋይ ከሰል ክምችት የምትታወቅ ሀገር ነች። ሁለተኛ ራሷ እንግሊዝ በውሃ የተከበበች ነች። ስለዚህ ይሄ ለኢንዱስትሪ አብዮት ወሳኝ የሆነውን አንዱ ነገር እንግሊዝ ውስጥ የተሟላ ነበር። የውሃ ችግር የለም። አይላንድ ብሪቴን ኢዝ አን አይላንድ፣ ዙሪያውን በውሃ የተከበበች ሀገር ነች። ሁለተኛ ከፍተኛ የሆነ የድንጋይ ከሰል ክምችት ያለባት ነች። እነዚህ ዋነኛ የኢንዱስትሪ ሪቮሉሽኑን ያቀጣጠሉት የፓወር ምንጮች ነበሩ። ሁለተኛ ለኢንዱስትሪ አብዮቱ ወሳኝ የነበረው ሌላው ምንድን ነው? አይረን ነው፣ ብረት ነው። አይረን ኦር ገና ይሄ ኤክስትራክት ተደርጎ ያልወጣ አይረን ምን ይባላል? አይረን ኦር ይባላል። አይረን ኦር በጣም ወሳኝ ነው። ለምንድን ነው? ማሽኖቹ የሚሰሩት ከብረት ነው። የኢንዱስትሪ አብዮት ስንል ስለ ማሽን ነው የምናወራው፣ የተለያዩ መሳሪያዎች ነው የምናወራው፣ የተለያዩ ቢልዲንጎች ነው የምናወራው። ለእነዚህ ደግሞ ብረት ወሳኝ ነው። እንግሊዝም ደግሞ ሌላው አበንደንት የሆነ ሪሶርስ የነበራት በከፍተኛ ክምችት የነበራት ሀብት ደግሞ ምንድነው? አይረን ነው። በከፍተኛ ሁኔታ ተከማችቶ ይገኛል። ይህ ሌላው ኮንዱሲቭ ኢንቫይሮንመንት ነው። ሶስተኛው ሪቨር ፎር ኢንላንድ ትራንስፖርቴሽን ነው። እነዚህ ምርቶች ከቦታ ቦታ ማጓጓዝ ያስፈልጋል። ምርቶቹን ጥሬ ዕቃውን ማምጣት ያስፈልጋል። በከፍተኛ መጠን የተመረቱትን ጉድስ የተመረቱትን ሸቀጦች ወደ ተለያዩ ቦታዎች በማንቀሳቀስ ለገበያ ማቅረብ ያስፈልጋል። ለዚህ ደግሞ ሪቨር ትራንስፖርቴሽን ወሳኝ ነው። በየብስ ላይ ሳይሆን በባህር ላይ ነው። ለዚህ ደግሞ እንግሊዝ የታደለች ነች። ሪቨር ፎር ኢንላንድ ትራንስፖርቴሽን በሀገር ውስጥም ሆነ ከሀገር ውጭ ለሚደረግ ጉዞ እንግሊዝ ቅድም እንዳልነው በውሃ የተከበበች ሀገር ነች። ወሳኝ ስትራቴጂክ ቦታ የተቀመጠች ነች። ትልልቅ የውሃ አካላት ያሉበት አካባቢ የተቀመጠች ሀገር ነች። በመሆኑ ለዚህ እንደገና አመቺ ሁኔታ ነበር። ሌላው ሃርበር ፎር መርቸንት ሺፕስ፣ ትልልቅ የንግድ መርከቦች የሚቆሙባቸው ሃርበሮች ያስፈልጋል። ቆመው ምርቶቻቸውን ጥሬ ዕቃዎቻቸውን የሚያራግፉበት እንደገና የተመረቱ ምርቶችን የሚጭኑበት ሃርበር ያስፈልጋቸዋል፣ እንደ ወደብ። ለዚህም እንደገና እንግሊዝ በጣም የተመቸች ትልልቅ ወደቦች ያሏት ሀገር ነች። ስለዚህ እነዚህና ሌሎች ምክንያቶች እነዚህ አሁን ናቹራል ሪሶርስን በተመለከተ ለኢንዱስትሪ አብዮት መፈንዳት አመቺ ሁኔታ የፈጠሩ ሁኔታዎች ናቸው። ሌላው ያ እንግዲህ ስለ ናቹራል ሪሶርስ። ሌላው ኢንዱስትሪ አብዮትን ስኬታማ ያደረገው ምንድነው? ኢኮኖሚክ ሰፖርት ፎር ኢንዱስትሪያላይዜሽን። ለኢንዱስትሪ አብዮት አስፈላጊ የነበረውን የኢኮኖሚያዊ ድጋፍ መስጠት። ለዚህ ደግሞ አመቺ የሆነ ሁኔታ ነበር። ኤክስፓንዲንግ ኢኮኖሚ፣ የእንግሊዝ ኢኮኖሚ በከፍተኛ ሁኔታ እያደገ ነበር። ኢኮኖሚያ እየጎለበተ የመጣች ሀገር ነበረች። ቢዝነስ ኢንቨስትመንት ኢን ኒው ኢንቬንሽንስ፣ ባለሀብቶቹ ዌልዚ መርቸንትስ ኢኖቬሽንን ኢንከሬጅ ያደርጉ ነበር፣ ፈጠራን ኢንከሬጅ ያደርጉ ነበር፣ ስፖንሰር ያደርጉ ነበር። ትልልቅ ሳይንቲስቶችን፣ ትልልቅ የፈጠራ ሀሳብ ያላቸው ሳይንቲስቶች ስፖንሰር በማድረግ ትልልቅ ማሽነሪስ እንዲሰሩ አስተዋጽኦ አድርጓል። ስለዚህ ይሄ ኢኮኖሚክ ሰፖርት ነው። አስፈላጊውን ድጋፍ እያደረጉላቸው ትልልቅ ኢኖቬሽንስ ተካሂደዋል። ባለሀብቱ ለኢኖቬሽን የማይከፍለው መስዋዕትነት የለም ነበር። የሚያስፈልገውን ገንዘብ ሁሉ ኢንቨስት ያደርግ ነበር። ኢኖቬተሮቹ
ሀሳቡን እንዲግላሉ ያን ሀሳብ ወደ ተግባር እንዲለወጥ ያደረጉት ባለሀብቶቹ ነበሩ የሚያስፈልገውን ድጋፍ ለመስጠት። ሌላው ባንኪንግ ሲስተም ነው። የዳበረ የባንክ ሲስተም የነበራት ሀገር ነበረች እንግሊዝ። ስለዚህ ባለሀብቶች ብድር በቀላሉ ለኢንዱስትሪ ግንባታ የሚያስፈልጋቸውን ብድር ፋይናንሻል ሰፖርት በቀላሉ ከባንክ በብድር ያገኙ ነበር። ስለዚህ ዴቨሎፕ ባንኪንግ ሲስተም ፋሲሊቴትድ አክሰስ ቱ ሎንስ ለተለያዩ ኢንዱስትሪ ግንባታዎች የሚያስፈልገውን ብድር የሚያቀርብ የዳበረ የፋይናንስ ስርዓት ነበራት። ሶስተኛው ኢንካሬጅድ ኢንቨስትመንት ኢን ማሽነሪ ኤንድ ኦፕሬሽንስ ባለሀብቶች ሀብታቸውን ኢንቨስት እንዲያደርጉ ኢንካሬጅ የሚያደርግ ኢንቫይሮንመንት ነበር። መንግስቱ የነበሩት መንግስታት ባለሀብቶች ሀብታቸውን ማሽነሪ ላይ እና ኦፕሬሽንስ ላይ ኢንቨስት እንዲያደርጉ ያበረታቷቸው ነበር። ይሄ እንግዲህ ኢኮኖሚክ ሰፖርት ፎር ኢንዱስትሪያላይዜሽን ሌላው የኢንዱስትሪ አብዮት ሌላ ቦታ ሳይሆን እንግሊዝ ውስጥ የተከሰተበት ዋነኛ ምክንያት ነው። ሌላው ኦቨርሲስ ትሬድ ኤንድ ዲማንድ ነው። እንግሊዝ እንግዲህ ትልቅ የኮሎኒያል ፓወር ነች። ምንድነው የሚባለው? ዘ ሰን ኔቨር ሴትስ ኢን ዘ ብሪቲሽ ኢምፓየር ነው የሚባለው። ዓለም ላይ ከፍተኛ የሆነ የቅኝ ግዛት የመሰረተች አገር ብትኖር እንግሊዝ ነች። ስለዚህ ኦቨርሲስ ትሬድ የውጭ ንግድ እና ዲማንድ ብዙ ቦታ ማርኬቶች ነበሯት። ምክንያቱም እንግሊዝ ትልቅ ኮሎኒያል ፓወር ነች። ያልተቆጣጠረችው ዓለም ክፍል የለም። ስለዚህ ይሄ በከፍተኛ ሁኔታ የሚመረተው ምርት በኢንዱስትሪ ሪቮሉሽን በማሽነሪዎች በከፍተኛ መጠን የሚመረተውን የኢንዱስትሪ ምርት የምትሸጥበት ማርኬት ነበራት በመላው ዓለም ላይ። ኢኮኖሚክ ፕሮስፐሪቲ ግሮዝ ኢን ኦቨርሲስ ትሬድ ኢንክሪዝ ዲማንድ ፎር ጉድስ። እነዚህ ሸቀጦች ከፍተኛ የሆነ ዲማንድ በመላው ዓለም ነበር። እንግሊዝ ደግሞ መላው ዓለም ላይ ከፍተኛ የሆነ የኮሎኒያል ኢምፓየር ትልቅ የቅኝ ግዛት ያላት ስለሆነች እነዚህ ቅኝ ግዛቶቿ በሙሉ ገበያዎቿ ነበሩ። በመሆኑም ለሚመረቱት ምርቶች ከፍተኛ የሆነ ፍላጎት ነበር፣ ዲማንድ ነበር። ክላይሜት ኦፍ ፕሮግሬስ ኤንድ ኢኖቬሽን ሰፖርትድ ኢንዱስትሪያል ግሮዝ። ስለዚህ የነበረው ኢንቫይሮንመንት እንግሊዝ ውስጥ የነበረው ኢንቫይሮንመንት የፕሮግሬስ ኢንቫይሮንመንት የተነቃቃ ለእድገትና ለኢኖቬሽን የተነቃቃ ኢንቫይሮንመንት ነበር። ያ የተነቃቃ ኢንቫይሮንመንት ለኢንዱስትሪ አብዮት መሳካት ትልቁ ሚና ተጫውቷል። ሌላው ኢንዱስትሪ አብዮት እንግሊዝ ውስጥ እንዲከሰት ሌላው ምክንያት የሆነው የተረጋጋ የፖለቲካ ስርዓት መኖሩ፣ ስቴብል የሆነች ሀገር ነበረች እንግሊዝ። እንግዲህ ምንም እንኳን በመላው ዓለም የተለያዩ ቦታዎች ላይ ጦርነት ብታካሄድም አንዱ በተለይ በ18ኛ ክፍለ ዘመን 1700 አንዱም እንግሊዝ መሬት ላይ እንግሊዝ አፈር ላይ አልተካሄደም። ሌላ ቦታ የተለያየ ቦታ ላይ ጦርነት ታካሄዳለች። በተለያየ ኮሎኒያል ዎር በተለያዩ ጉዳዮች ብዙ ጦርነቶች ታካሄዳለች። ብዙ ትልልቅ በዓለማችን ላይ በወቅቱ የተከሰቱ ትልልቅ ጦርነቶች ላይ እንግሊዝ ብዙዎቹ ላይ ተሳትፋለች። ነገር ግን ከነዚህ ውስጥ አንዱም እንግሊዝ መሬት ላይ አልተካሄደም። በመሆኑም እንግሊዝ ፖለቲካሊ ስቴብል ሀገር ነበረች። ኖ ዎር ኦን ብሪቲሽ ሶይል ዲዩሪንግ 1700s በእንግሊዝ መሬት ላይ የተካሄደ ጦርነት የለም። ጦርነት ውስጥ የሌለችበት የለም። እሷ ምንም እንኳ ብትዋጋም በየቦታው ግን አንዱም እሷ መሬት ላይ ያልሆነ ጦርነት የተካሄደበት ቦታ ውድመት እንጂ ልማት የለም። ስለዚህ ፖለቲካል ስታቢሊቲ የፖለቲካ መረጋጋት ለኢንዱስትሪ አብዮት የበኩሉን አስተዋጽኦ አድርጓል። ሚሊተሪ ሰክሰስ ፎስተርድ ፖዚቲቭ ናሽናል አቲቲዩድ። እንግዲህ ይሄ ማለት እንግሊዝ አትዋጋም ማለት አይደለም። የማትዋጋበት ቦታ የለም። ብዙ ቦታዎች ላይ ተዋግታለች። ብዙዎቹን ደግሞ ድል አድራጊ ነው ሆና ነው የተወጣችው። ያ ደግሞ ሚሊተሪ ሰክሰሷ በየአቅጣጫው በምታደርገው ጦርነት የምታገኘው ሚሊተሪ ሰክሰስ ፖዚቲቭ ናሽናል አቲቲዩድ ህዝቡ ዘንድ አሳድረዋል። ህዝቡ ለመንግስቱ የነበረው አመለካከት ፖዚቲቭ ወይም ደግሞ ቀና አመለካከት ነበር። ፕራይድ ነበር፣ በመንግስቱ ይኮራ ነበር። ስለዚህ ይሄ እንግሊዝ ፖለቲካሊ ስቴብል የሆነች ሀገር መሆኗ ለኢንዱስትሪ አብዮት የበኩሉን አስተዋጽኦ አድርጓል። ሌላው ኢንዱስትሪ አብዮት እንግሊዝ ውስጥ እንዲካሄድ አስተዋጽኦ ያደረገው ሰፖርቲቭ ሌጅስሌሽን ነው። የእንግሊዝ የህግ ስርዓት ኢንዱስትሪን የሚያበረታታ ነበር። የእንግሊዝ ፓርላማ የሚያጸድቃቸው ህጎች የኢንዱስትሪ ቢዝነሱን ፕሮቴክት የሚያደርግ ነበር፣ ከጉዳት የሚከላከል ነበር። ለምሳሌ ስለ ፕሮቴክቲቭ ታሪፍ የሌሎች ሸቀጦች ገብተው ማርኬቱን እንዳይጋፉት የመሳሰሉት የኢንዱስትሪውን ቢዝነስ ፕሮቴክት የሚያደርግ ነበር። የህግ ድጋፍ ነበረው። ማለት የኢንዱስትሪያል ቢዝነሱ የመንግስት ድጋፍ ነበረው። ይሄ ደግሞ የሚገለጸው ምንድነው? የእንግሊዝ ፓርላማ በሚያወጣቸው ህጎች ቢዝነሱን የሚያበረታታና የሚደግፍ ህጎችን ያወጣ ነበር። ይህም ለኢንዱስትሪ አብዮት እንግሊዝ ውስጥ ለመከሰቱ የበኩሉን አስተዋጽኦ አድርጓል። ስለዚህ ፋክተርስ ኦፍ ፕሮዳክሽን ሌላው ደግሞ የኢንዱስትሪ አብዮትን ያስቻለ ሁኔታ ነበር እንግሊዝ ውስጥ እንዲሳካ። ክሪቲካል ኮምፖነንት ምን አለ? ላንድ ናቹራል ሪሶርስ አለ። መሬት ነው አንዱ። ይህ ምንድነው? እንግሊዝ ከዚህ በፊት እንግዲህ እንዳየነው ለስኬታማ ኢንዱስትሪ አብዮት የሚያስፈልጉ አስፈላጊ የሆኑ ናቹራል ሪሶርሶች የታደለች አገር ነበረች። አበንደንት የሆኑ ሪሶርሶች ነበሩ። ሁለተኛው ሌበር ነው ለኢንዱስትሪ የሚያስፈልገው።
የሰው ጉልበት ነው። ስለዚህ ከፍተኛ የሆነ ቁጥር ያለው ወርክፎርስ አቬይለብል ነበር። ታንክስ ቱ ዚ አግሪካልቸራል ሪቮሉሽን ስሞል ፋርመሩን ሁለት አማራጭ ብቻ እንዲኖረው አድርገው ወይ ጭሰኛ ሆኖ እንዲቀጥል ወይ ደግሞ ወደ ከተማ በተለያዩ የጉልበት ስራዎች እንዲሰራ ወደ ከተማ ፍሎክ እንዲያደርግ አድርጎት። ስለዚህ የሰው ኃይል የወርክ ፎርስ ችግር አልነበረባት። ሶስተኛ ካፒታል ነው ለኢንዱስትሪ የሚያስፈልገው። ፋይናንሻል ሪሶርስ ወዝ አቬይለብል ከፍተኛ በተለያየ በብድር በተለያዩ መልኮች ፓርላማ በሚያወጣቸው ህጎች ለኢንዱስትሪው አመቺ የሆኑ ፋይናንሻል ሪሶርሶች የሚገኙበት ሁኔታ ተፈጥሮ ነበር። ኢንቨስትመንት የሚያበረታታ ባለሀብቶች ገንዘባቸውን ኢንዱስትሪ ላይ ኢንቨስት እንዲያደርጉ የሚያበረታቱ ብዙ ነገሮች ነበሩ። እነዚህ እንግዲህ ሲጠቃለሉ ዋነኛ ምክንያቶች ናቸው። የኢንዱስትሪ አብዮቶች ሌላ ቦታ ሳይሆን የኢንዱስትሪ አብዮት እንግሊዝ ውስጥ እንዲካሄድ ምክንያት የሆኑት። በዚህ የዛሬውን ትምህርታችንን እናጠናቃለን። ለነበረን ጊዜ አመሰግናለሁ።